ብቻዬን አደረግኝ። እንደዛ እያለቀስኩ እያየኸኝ እንኳን ምንም አልመሰለም። ልቀቀኝ ማርኮ፣ አንተ ከሃዲ ነህ። ልቀቀኝ። ዶክተር ርብቃና እንዲሁም ልዩ ታገቱ፣ በማርኮን እጅ ገቡ። አብርሃምም እዚህ ጋር ደስ ብሎት እያለ ደስታውን ሳይጨርስ ሌላኛው ሀዘን ውስጥ ገቡ። እዚህ ጋር እንደምታያቸው እንግዲህ ሲጥ አድርጎ ይዟታል። እናም ማርኮን ልዩን ነበር በመጀመሪያ ልዩን የተበቀላትኝ። ነገር ግን ደግሞ ዶክተር ርብቃም ከስራው ስላለችበትና እንዲሁም ደግሞ ልዩን መተው ስላልፈለገች ነበረ ዶክተር ርብቃም ተከትላ የሄደችው። እናም ይኸውልሽ ዶክተር፣ እኔ እኮ እንዲህ ነኝ አሳይሽ ነበር፣ ጠግበሻል። ስለዚህ ዋጋሽን አንቺም እሰጥሻለሁ ብሎ እሷንም ሲጥ አድርጎ ሁለታቸውንም አገታቸው፣ ሶስታቸውንም በአንድ። በተለይ ሙልጭን ግን በጣም ተጫውቶበታል። አንተ ነህ ያውሉ ነገር ስታደርግ የነበረው ከነ ልዩ ጋር ነህ፣ ምን አገባህና ነው? ጭራሽ ደግሞ አንድ ቁንጫ ሰራተኛ እንደዚህ ታደርገኛለች ብዬ አስቤው ነው ወይ? ቆይ እኔን ባዶን ያስቀራኝ ዝም ምልህ ይመስላል ወይ? በማለት በጣም ተናዶና ማርኮን ተበሳጭቶ ነበረ። ራሱንም አያውቅም ነበር። ይህ ሁሉ ሲያደርግ ግን ደግሞ በተለይ ዲና ይኸውልህ ከለቀቃቸው ግን አንተ ሰው አይደለህም። ለዚህ ሁሉ ስኬታችን እንዳለ ያበላሹብንና እንዲሁም ደግሞ ሁሉንም ነገር ያሳጡን እነሱ ናቸው። ስለዚህ ለእነሱ ደግሞ ዋጋቸውን መስጠት አለብህ ብላ ማስጠንቀቂያ ሰጥተዋለች። ይህንን ሲያደርግ ግን ደግሞ ምንም አማራጭ አልነበራቸውም እና እነሱም ግዴታ መውጫ ነበር የሚፈልጉት። እሺ ልቀቀደና የፈለግከውን ነገር እናመጣለን ማምጣት እንችላለን ብሎም ሲለምና በፍጹም እኔ አላደርገውም። ኢለ አሁኑኑ እዚህ ቦታ ላይ ቶሎ ደውልና ለአብርሃም ወይም ደግሞ የወሰደውን ብርና እንዲሁም ደግሞ በተለይ ደግሞ ካርታውን አስመልሱ ብሎም ይላል። ሶስታቸውም ታግተዋል። አብርሃም ግራ ተጋብተዋል። ዲና ግን ሚስጥርን ታውቃለች። በጣም ደስ ብሏታል። የሌለ ከሌላ ጊዜው ፈካ ብላለች። አብርሃም ግን ምንም እንኳን እስከዛሬ ድረስ ከቤት ባያስወጣትም ግን ደግሞ ዲና የምትባል ሰው አይኗን ማየት አይፈልግም። ከቤት ሲገባ እሷን ማየት አይፈልግም፣ እንዲሁም ሲወጣ እንደዛው። ነገር ግን አብርሃምን ለማግባባት ትሞክራለች። እናም ልዩና እንዲሁም ደግሞ ዶክተር ርብቃ የት ሄደው ነው ብሎም በሚጠይቅበት ሰዓት እሷም ምንም እንዳላየችው ትናገራለች። በተለይ ደግሞ ማርዳም አሁን ላይ መድኃኒቷ እየተከታተለች ወደ ድሮ ጤና ምንም እንኳን ባይለቃት ተመልሳለች። ይህንን ያደረገው ደግሞ እዝራ ነው። እዝራ ቀጥ ብለሽ መድኃኒትሽን መከታተል አለብሽ፣ ትድኛለሽ፣ የፈለግውን ቦታ ቢሆን ውጭ ድረስ ወስጄ አሳክምሻለሁ ብሎም ቃል ገብቶላታል። ይህንን ቃል የገባላትን እያደረገ እያለ ነው በመሀል ላይ ደግሞ እዝራ ሌላ ፈተና ውስጥ የገባው። እዝራ አሁን ላይ ምንም ቢሆን እንኳን ከሜርሲ ከባድ ፍቅር ቢይዘው እንዲሁም ደግሞ መንገድ ላይ ከድርዮችና እንዲሁም ደግሞ በተለይ ማርኮን ድርዮቹን ቀጥሮ እንዲቀጠቅጡትና በዛው እንዲቀር እዛ ቤት እሱ ከወጣ ሁሉንም ነገር ማስተካከል እንደሚችል፣ ነገር ግን እሱና እንዲሁም ደግሞ ልዩ የመጨረሻ ህይወታቸውን እያመሰቃቀሉባቸው እንደሆነ እነሱን ነበረም የተረዱትኝ። እናም ስለዚህ ይህ ሰውዬ መጀመሪያ ከዚህ ቤት መውጣት ውጣ ሲባል እሺ ካላለ በዚህ መልኩ አስወጣዋለሁ ብሎ ማርኮንም ድርዮችን ቀጥሮ እዝራን አስቀጠቀጠው። እዝራ ምንም እንኳን ቢቀጠቀጥ ግንባሩ ላይ ጉዳት ቢደርስበትም ነገር ግን ነገሮችን ሁሉ ወደኋላ ብሎ ጭራሽ ወደ ቤት መጥቶ በተለይ ደግሞ ሜርሲ ስታየው በጣም ደነገጠች። ሜርሲንም ተረጋጊ አይዞሽ ብሎም ይላታል። እዚህ ቦታ ላይ የምኖረው ለማንም አይደለም ብሎም ይላታል። እናም እባክን ተወኝ፣ ስራዬ ልስራበት፣ እኔ በጣም ደክሞኛል፣ ለራሴ ሆዴ ሁሉ ውስጤ እንዳለ ቁስል ነው፣ የማደርገው ጠፍቶኛል ብላ ሜርሲም ትለዋለች። ይህንን በምትለው ሰዓት ምንድን ነው ምን ሆነች ነው ችግርሽን ለምን ለእኔ አትነግሪኝም? ይውልሽ ለእኔ ማንም የሚቆረቆር የለም በማለት እሷን በማስፈራራት እንዲሁም ከፎቅ ላይ ራሴን እወረውራለሁ ብሎም ይላታል። ሜርሲም በጣም ትደነግጥና ትጨዋለች። ይህንን እየጮችበት ምክንያት የእሷን ድምፅ ሰምታ ከዛም በኋላ ዲና ትመጣለች። ምን አባሽ ነው የሚያስጮሽ ብላም ስትላትኝ ሜርሲም በጣም ትደነግጣለች። ምክንያቱም ዲናና እንዲሁም ማርኮንም በጣም ትፈራቸዋለች። በእነሱ ውጭ እናቷ ስላለች እነሱ አድርጊ የሚሏትን ሁሉንም ነገር እያደረገች ትገኛለች። ይህንን የምታደርገው ለእናቷ ስትል ነው። እናቷ አሁን ላይ በተለይ ደግሞ በጣም ብዙ ነገርና እንዲሁም ደግሞ ችግር እያሳለፈች ቢሆንም ነገር ግን ደግሞ በህይወት መኖሯ ደስ ያሰኛታል። ምክንያቱም ደግሞ ሜርሲ እዛ ጋር ትምህርቷን ትታ የቤት ሰራተኛ ሆና እየተሰቃየች እያለች እናትየውም ታውቃለች።
ምንም አይነት እንኳን አማራጭ የላትም። ስለዚህ ሜርሲንም ሆነ እንዲሁም ደግሞ እናቷን ማርኮን እገላቸዋለሁ፣ ከምገላችሁ በህይወት መቆየት አትፈልጊም ወይ ብሏታል። ነገር ግን ማርኮን ቃል ገብቶ ሜርሲን ያመጣትኝ እናቷን ሊያሳክምላት እሷንም ትምህርት ሊያስተምራት ነበረ። ሜርሲ ስትመጣ ግን ቤት ውስጥ ዲና በመጀመሪያ ልክ እንደተገናኙ ደህና ሰው ሆና እየዋረቻት እያለ ወደሆኑ ልክ እንደ ሰይጣን የተቀየረችባት። ማነሽ ምንድነሽ ከየት ነሽ ምናምን ብላ ጥያቄ ስታወጣባትኝ አንቺ እኔን መጠየቅ አቺም አፍሽን ዝጊ ብላም ትጮባታለች። ቆይ ይቅርታ አጠፋው እንዴ ብላ ሜርሲን በምትላት ሰዓት ይኸውልሽ አንቺ እዚህ ነው ቦታሽ ብላ ኩሽና ወስዳ ጉሮሯን ሲጥ አድርጋ ካሁን በኋላ ምንም ነገር አደርጋለሁ ብትይ እራስሽ ታውቂያለሽ፣ ለህይወትሽ አደጋ ነው፣ እናም እገልሻለሁ ብላም ትላታለች። ሜርሲ ይህን ነገር ስትሰማ ማመን አቃታት። ወንድሜ በምትለው ታግታ መምጣቷን አወቀች። ስለዚህ አማራጭ ደግሞ ያቺን ማትረዋናችን ሲጥ ነው ማድረግልሽ ትላታለች። እንዲሁም ማርኮን ወንድሜ ቆይ ምንድነው እየተካሄደ ያለው ብላ ወንድም ነው ብላም ትደውለታለች። ይህንን በምትደውልለት ሰዓት ነበረ እናም እኔ እማቀው ነገር የለም ብሎም እየላላትኝ ይህንን በሚላት ሰዓት በጣም ተናዳና ተበሳይታ ነበረ። ነገር ግን አሁን አማራጭሽ ያቺን ለማኝናችን የምትፈልጋ ከሆነ እኔና እኔ የምልሽን ብቻ አድርጊ፣ ያለያ ግን አይመለከተኝም ብሎ ማርኮንም ይላታል። ይህንን ሲላትኝ ምንም አማራጭ አልነበራትም እና ሀዘን አድርጋ ወደ ስራዋ ገብታም ስራዋን መስራት ነበረ። አሁን ላይ ማርዳ ልጇን ቀን በቀን እያገኘቻትም ትገኛለች። ሳቤላ ወደ ማርዳ እየሄደች ሁሌም ደስታዋን ታገኛለች። እግዚአብሔርን አመሰግናለሁ እስካሁን ሰዓት ድረስ አቆይተኝ ልጄንም አሳይተኛል፣ እንግዲህ የፈለግከውን ነገር ማድረግ ትችላለህ ብላ ማርዳም ትላለች። ማርዳ ግን ደግሞ ከቀን ቀን አሁን ላይ ለውጥ እያገኘች ትገኛለች። የካንሰር ታማሚ ብትሆንም ነገር ግን ደግሞ መድኃኒቷን በሰዓቱ እየተከታተለች አሁን ላይ ደህና ነች። ሁሉ ነገሯ ተመልሷል። በተለይ ደግሞ እዝራ ከጎኗ ሆኖ ውጭ ድረስ ወስጄ አሳክምሻለሁ፣ ያንቺ የሆነውን የተነጠቅሽውን ሙሉ ለሙሉ አስመልስልሻለሁ ብሎም ሲላተኝ እየሳቀች ከፈለግሽ አብርሃምንም ጭምር ያንቺ አደርግልሻለሁ፣ አብርሃም እኮ ባለትዳር ነው ብላ እሷን በምስክበት ሰዓት ምንም አብርሃም ወደ አንቺ እንዲመጣ ማድረግ እችላለሁ፣ ብቻ እህቴ አንቺ ምንም ነገር አታስቢ፣ ምንም ነገርም አትውኝ ብሎም ይላታል። ይህንን ሲላትኝ በወንድሟ በጣም ትደሰታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁም ከልብ ነው ማመሰግነው። እንግዲህ ውድ ፋሚሊዎቼ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮአችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን ከልብ እናመሰግናለን። በዛሬው ዕለት አዲስ ቪዲዮ ሳቤላ ቀጣይ ክፍል ነው ይዤላችሁ የመጣሁት። በዛሬው ዕለት ምን ተፈጠረ? ልዩ ታገተች። እንዲሁም ደግሞ ልዩና እንዲሁም ደግሞ ዶክተር ርብቃ ከባድ ችግር ውስጥ ገብተዋል በማርኮን እጅ ስለገቡ። ስለዚህ ለህይወታቸው በጣም አስጊና እንዲሁም ደግሞ አደጋ ውስጥ ገብተዋል። ይህ ምክንያት ደግሞ የሆነበት እንግዲህ በማርኮ ማለትም እነሱ የሚፈልጉትን ሙሉ ለሙሉ ስላሳጧቸው ነው ማለት ነው። በተለይ ደግሞ ካርታውንና እንዲሁም ደግሞ 1 ሚሊዮን ብር ስላሳጧቸው። ስለዚህ የሚስጥር ዲናና እንዲሁም ማርኮን አወቁ። ስለዚህ እነሱ ደግሞ ለዚህ ችግር ውስጥ ያደረጉን እነሱ ናቸው በማለት በመጀመሪያ ሙልጭን ያዙት። ከዛም ልዩን እንዲሁም ደግሞ ዶክተር ርብቃ